ክቡር ጠቅላይ ሚኒስትር፣ ክቡራን እንግዶች ሰላም ጤና ይስጥልኝ። እንደምን ዋላችሁ? የታክስ አስተዳደር ሪፎርም ለኢኮኖሚ እድገትና ቀጣይነት በሚል አጭር ፕሬዘንቴሽን አቀርባለሁ በተሰጠኝ ሰዓት። በሪፎርም ሂደቱ አራት መሰረታዊ ጉዳዮችን ነው ትኩረት አድርገን ስንሰራ የቆየ ነው። የመጀመሪያውና የታክስ አስተዳደሩ ወሳኝ የሪፎርም አቅጣጫ የሆነው የታክስ አስተዳደር አገልግሎት አሰጣጥን ማሻሻል እና የማስፈጸም አቅምን ማጠናከር የሚሉት ናቸው። ከአገልግሎት አሰጣጥ አንጻር በጣም መሰረታዊ የሆኑት ውስን ነገሮችን ለማንሳት ያክል ባለፉት የሪፎርም ዓመታት በኢኮኖሚ ውስጥ የግልና የመንግስት የልማት ድርጅቶች የሚንቀሳቀሱ መሆኑ ይታወቃል። እነዚህ ተቋማት ራሱን የቻለ ዊንዶ እንዲኖራቸውና ትራንስፓረንት የሆነ አገልግሎት ለመስጠት የሚያስችል ስርዓት ገንብተናል። ተደራሽነታችንን ለማስፋት ደግሞ የተለያዩ ቅርንጫፎችን የማስፋፋት ከተቋም አቅም ግንባታ አንጻር ለፌዴራል ብቻ ሳይሆን ለክልልና ከተማ አስተዳደር የገቢ ተቋማት ጭምር የተቋማዊ አቅም ግንባታ ስራዎች፣ የስልጠና የመሳሰሉት ስራዎች ሲሰራ ቆይተዋል። ብዙ የፖሊሲ ማሻሻያዎች፣ የህግ ማሻሻያዎች ተደርገዋል። እነሱን ለመተግበር የሚያስችሉን የአሰራር ስርዓት ማሻሻያዎች አድርገናል። እንደ ሀገር የተጣጣመ የታክስ አስተዳደር ስርዓት እንዲኖረንም ለማድረግ ሙከራ አድርገናል። በጥቂቱ ከአገልግሎት አሰጣጥ አኳያ እነዚህ ናቸው። አገልግሎት አሰጣጣችንን ይበልጥ ተደራሽ እና ዘመናዊ እንዲሆን ለማድረግ ደግሞ ሁለተኛው ስትራቴጂክ አቅጣጫ ብለን ያስቀመጥነው ዘመናዊ የታክስ አስተዳደር ስርዓት ከመገንባት አኳያ የሰራናቸውን ውስን ስራዎች ብቻ አነሳለሁ። እንግዲህ ከዚህ አንጻር በዲጂታል 2025 የታክስ አስተዳደሩ ምን ውጤቶችን አስመዘገበ የሚለውን ነው ማነሳው። ማንኛውም ያደገ የተሻለ የታክስ አስተዳደር ስርዓት ያላቸው ሀገራት የሚለኩበት አንዱ ከታክስ ቱ ጂዲፒ ጥምርታ በተጨማሪ የዲጂታል ስርዓት በመዘርጋት ለግብር ከፋዮች ምቹነትን ከመፍጠር አንጻር ያላቸው ሁኔታ ነው። ከዚህ አኳያ መሰረታዊ የሚባሉት የዲጂታል ፕላትፎርም አማራጮች ደግሞ የኤሌክትሮኒክ ታክሴሽን ስርዓትን መዘርጋት፣ ግብር ከፋይ በየቢሮው መሄድ ሳይጠበቅበት ኢፋይል የሚያደርግበትና ኢፔይ የሚያደርግበት ስርዓትን መዘርጋት ነው። በሌላ በኩል አስከትዬ የማነሳው ግብይትን መቆጣጠር የሚያስችል የኤሌክትሮኒክ ደረሰኝ ስርዓት ወይም ኢኢንቮይሲንግ የሚባሉት ኮር የታክስ አስተዳደር ፋውንዴሽን ናቸው። ከታክስ ዲጂታይዜሽን አኳያ ከዚህ አንጻር በ2011 ግብር ካሳወቁን ወይም ደግሞ ከቀረቡ ማስታወቂያዎች ውስጥ 10.12 የነበረው የኢፋይሊንግ አፈጻጸም ባሳለፍነው 2017 94% የሚሆኑት ያሳወቁን ግብር ከፋዮች ማስታወቂያቸውን ኢፋይል ማድረግ ችለዋል። እነዚህ ኢፋይል ካደረጉት ግብር ከፋዮች ውስጥ ደግሞ በ2011 በቁጥር ደረጃም ሊገለጽ በማይችልበት ከ1% በታች የነበረው የኢፔይመንት አፈጻጸም ወደ 64% መድረስ ችሏል ማለት ነው። የኛ እቅድ የክልልም የፌዴራልም አፈጻጸም ኢፋይል ያደረገው በሙሉ ኢፔይ የሚያደርግበትን እና የታክስ አስተዳደር ወጪን መቀነስ የሚያስችል ስርዓት መዘርጋት አለብን ብለን ወደፊት የምንሰራበት ይሆናል ማለት ነው። አሁን የደረስንበት ይሄ ነው። ሌላው በ2017 የኤሌክትሮኒክ ክሊራንስ አፈጻጸማችንን ስናይ 1.5% ብቻ የሚሆኑት ግብር ከፋዮች በፓይለት ጊዜ ነበርን በመሆኑ በኤሌክትሮኒክ ዘዴ ክሊራንስ መውሰድ ችለዋል። ባሳለፍነው ታህሳስ ወር በ2018 ማለት ነው ይህ አፈጻጸም ወደ 54% እንዲያድግ ሲሆን ከ2017 በፊት ኦልሞስት ሙሉ በሙሉ ማኑዋል የነበረው የኤሌክትሮኒክ ክሊራንስ ስርዓት ወደ 45% እንዲቀንስ አድርገናል። ይህንን የበለጠ በማስፋት ሙሉ በሙሉ ወደ ኢክሊራንስ የምናስገባ ይሆናል ማለት ነው። ቀደም ብዬ ያነሳሁት በኢንሳ አማካኝነት ለምቶ በቅርቡ ወደ ስራ እያስገባ ነው ያለው የኤሌክትሮኒክ ኢንቮይሲንግ ሲስተም የትኛውም ጠንካራ የታክስ አስተዳደር አለኝ የሚል ሀገር ያለው ትልቁ አቅም እኛም በራሳችን አቅም አልምተን ወደ ስራ አስገብተናል። አሁን የዚህ ሲስተም ፕሮግረስ በትራንዛክሽን ደረጃ እዚህ ላይ እንደምታዩት ወደ 291 ቢሊየን ግብይት ተካሂዶበታል። ከዚህ ግብይት ምን ያክል ኢንዳይሬክት ታክሶችን ማግኘት እንደምንችል እና እንዳገኘን ሪል ታይም ትራንዛክሽን እንደተካሄደ ማግኘት የምንችልበትን እድል የፈጠረ ይሄ ለታክስ አስተዳደሩ ብቻ ሳይሆን ለግብር ከፋዩ
ከታክስ አስተዳደሩ ጋር ግጭት የሚፈጥሩ በተለይ ከሐሰተኛ ደረሰኝ ጋር ከውሳኔ አሰጣጥ ጋር ከመረጃ አጠቃቀም ጋርና የታክስ ኮምፕላያንስ ኮስትን ከመቀነስ አኳያ እጅግ መሰረታዊ ለውጥ ሊያመጣ የሚችል ሪፎርም ሰርተናል ማለት ነው። በሌላ በኩል እንግዲህ አሁን እያደገ ያለው የዲጂታል ትራንዛክሽን መረጃ እንዲኖረን በማድረግ ወደ ዳታ አናሊቲክስ እና በመረጃ ላይ የተመሰረተ ውሳኔ ለመስጠት ያስችለናል። የዲጂታል ኢንቴግሬሽንን በአጭሩ ለማንሳት ያክል የገቢዎች ሚኒስቴር ኮር የሆነው ሲስተማችን ከተለያዩ ተቋማት ጋር ኢንቴግሬት አድርጓል። አንዱ ቴሌብር ነው። ቴሌብር እንደዚሁም ደግሞ በቅርቡ ወደ ስራ ያስገባ ነው የሲቢኢ ብር በተለይ ለክልልና ከተማ አስተዳደር ግብር ከፋዮች እና ለግለሰብ ግብር ከፋዮች እጅግ ምቹ የሆነ ምንም አይነት ሰልፍ እንዳይኖር የሚያደርግ ስርዓት ነው። ይሄንን ስርዓት ወደ ስራ ማስገባት ይኖርብናል። ይሄኛው እዚህ ጋር የተገለጸው ቁጥር ከፌደራል ታክስ ፔር ጋር የተገናኘ ነው። ነገር ግን ቴሌብር እና ሲቢኢ ብር ወደፊትም የምናሰፋቸው የሞባይል አፕሊኬሽን አማራጮች እጅግ ሲምፕሊፋይድ የሆነ የታክስ አስተዳደር እንዲኖረን የማድረግ የዲጂታል አይዲ ከቲንጋ ኢንቴግሬት በማድረጋችን በተለይ ከታክስ ስወራና መሰል ጉዳዮች ጋር ያለውን በማገዝ ረገድ የራሱ የሆነ አስተዋጽኦ ይኖረዋል። የሞሰብ አገልግሎት በቅርቡ ወደ ስራ ያስገባ ነው። ሚስጥራዊ ኮድ ያለው የማኑዋል ደረሰኝ እነዚህን ኮር የሆኑትን ትልልቆችን ሲስተሞቻችንን ለጊዜው እየደገፈ የሚቆይ የደረሰኝ ህትመትም በጥሩ ሁኔታ እየሄደ ያለ ገና ከጥር 1 ጀምሮ የገባንበት ስለሆነ እሱ ማቹር እንዲያደርግ የቅርብ ክትትል የምናደርግ ይሆናል። ባንክን በተመለከተ አንድ ነጥብ ማንሳት የምፈልገው በአሁኑ ሰዓት 24 ባንኮች ከተቋማችን ሲስተም ጋር ኢንቴግሬት አድርገው በደራሽ አማካኝነት ግብር ከፋዮች ግብር እንዲከፍሉ እያስቻሉ ነው። የወደፊት እቅዳችን ግን ከባንክ አኳያ የታክስ አስተዳደሩ በኢኮኖሚ ውስጥ ያለውን የገንዘብ እንቅስቃሴ ማየት የሚችልበት ቪዥዋላይዝ ማድረግ የሚችልበት ካፓሲቲ እንዲፈጠር ማድረግ የወደፊት የተቋማችን የታክስ አስተዳደሩ እና የመንግስትም አቅጣጫ እንደሚሆን ይገመታል። በጉምሩክ በኩል በተለይ የውጪና ገቢ ንግድ ማሳለጥን በተመለከተ የአንድ መስኮት አገልግሎት ሲጀመር በክቡር ጠቅላይ ሚኒስትር ተመርቆ ስራ ሲጀምር 14 ተቋማትን ይዞ ወደ ስራ የገባ ዛሬ ላይ 80 በላይ ተቋማት በአንድ ማዕከል አገልግሎት እየሰጡ የገቢና ወጪ ንግዳችንን እያሳለጡ ይገኛሉ። በቅርቡ በክቡር ጠቅላይ ሚኒስትር አሁንም ተመርቀው ወደ ስራ የገቡ የኤሌክትሮኒክ ካርጎ ትራኪንግ ጭነቶችን ሰላማዊነታቸው እንደተጠበቁ እንዲወጡ እንዲገቡ የሚያደርግ የስማርት ቦርደር ኮንትሮል የመንገደኞችን አጠቃላይ የሪስክ ደረጃ ለመለየት የሚያስችሉና ሌሎች የኮር ቢዝነሳችንንና የባክ ኦፊስ ስራችንን ፔፐርለስ የሚያደርጉ ስራዎች በስፋት ሰርተናል። ሶስተኛውና የታክስ አስተዳደሩ ወሳኝ ተግባር አድርገን ስንሰራው የቆየ ነው። ወደፊት የምንሰራበት የታክስ ህግ ተገዥነትን ከማሻሻል አኳያ አስቀድሞ ግብር ከፋዮች የታክስ ህጎችን እንዲያውቁ እንዲማሩ ለማድረግ ሰፋፊ ጥረቶች ተደርገዋል። የሞጁራል የትምህርት ስርዓት በመዘርጋት ቢያንስ አንድ ግብር ከፋይ ስለ መሰረታዊ የታክስ ህጎች ለ90 ሰዓት እንዲማር እና ሰርቲፋይ እንዲደረግ በማድረግ ሂደት ውስጥ ወደ 65000 ግብር ከፋዮች ከ2014 ጀምረን አሰልጥነናል። የዚሁ አካል የሆነው በተለይ አሁንም በመንግስት ደረጃ ትልቅ ትኩረት ተሰጥቶት በታክስ ህግ ተገዥነታቸው ከ70% ተመዝነው ከ30% ደግሞ ከሚከፍሉት ገቢ አንጻር ተመዝነው የተሻለ ህግ ተገዥነት ያላቸውን እውቅና የሰጠንበት ይሄ ኢን ዘ ሎንግ ረን ሌሎች እነሱን የሚከተሉበት እና የታክስ ሞራል ግንባታ የምንለው ትልቅ ግብ እንዲሳካ እድል የሚሰጥ ዘርፈ ብዙ ስራ ሲሰራ ቆይቷል። አራተኛውና ወሳኙ የተቋማችን ግብ የሆነው ደግሞ እነዚህን ሁሉ ሂደቶች ከሄድን በኋላ ምን አገኘን የሚለው ነው። ከዛ አንጻር በግባችን እንዳስቀመጥነው ዘላቂ የገቢ እድገት ኢኮኖሚውን በዘላቂነት የሚደግፍ ወደ ሉዓላዊነት የሚወስደን ገቢ ከሀገር ውስጥ መመንጨት አለበት ነው። ያንን ከማሳካት አንጻር እንግዲህ በ2011 የፌዴራል መንግስት 198 ቢሊዮን ብቻ ታክስ ይሰበስብ ነበር። በ2017 900 ቢሊዮን ሰብስበናል በፌዴራል መንግስት ብቻ። በ2018 ደግሞ በያዝነው ባለፈው 6 ወር 709 ቢሊዮን ሰብስበናል። ከእቅዳችን አንጻር ወደ 68 ቢሊዮን እድገት ያለው ካለፈው
አመት ተመሳሳይ 6 ወር አንጻር ደግሞ 258 ቢሊዮን እድገት ያለው ገቢ ተሰብስቧል ማለት ነው። ይሄ የታክስ አስተዳደሩ ብቻ ሳይሆን የመንግስት በየደረጃው ያሉ አካላት ድጋፍ፣ የግብር ከፋዮች ደግሞ ትልቅ ኮሚትመንት ሀገርን ለመለወጥ ያለባቸውን ኃላፊነት ለመወጣት ያላችሁ ቁርጠኝነት ውጤት ስለሆነ በዚሁ አጋጣሚ ላመሰግናችሁ እወዳለሁ። ከክልሎችም አኳያ በ2011 የታክስ ገቢ ሌሎች አገልግሎት የማዘጋጃ ቤት ገቢዎችን ሳይጨምር 79 ቢሊዮን ብቻ ነበር የሚሰበስቡት። 2017 ላይ 543 ቢሊዮን መሰብሰብ ችለዋል። ይሄ በክልል ደረጃ ያለውንም የልማት ፍላጎት ለመሰብሰብ ለመመለስ የሚያስችል እድል ይፈጥራል። እንዳጠቃላይ በዚህ አመት እንደ ሀገር ከ2.1 ትሪሊዮን በላይ ታክስ መሰብሰብ አለብን ብለን እቅድ ይዘን እየሰራን ነው። ባለፉት 6 ወራት 1.13 ለመሰብሰብ እቅድ ይዘን 103% ወይም 1.17 ትሪሊዮን መሰብሰብ ችለናል። ቀደም ብዬ ያነሳሁትን የታክስ ቱ ጂዲፒ ለማሻሻል መሰረት የሚጥል ስራ ሰርተናል። ነገር ግን እኛ የምንሰበስበው ገቢ ከሀገር የልማት ፍላጎትና ከኢትዮጵያ ትልቅነት አንጻር አሁንም ትንሽ ስለሆነ የታክስ አውቶሪቲው የበለጠ መስራት እንዳለበት፣ ግብር ከፋዩን በዛው ልክ የራሱን አስተዋጽኦና ኃላፊነት መወጣት እንዳለበት አይዘነጋም ማለት ነው። ቴክኖሎጂ መር የታክስ አስተዳደር ስርዓት መገንባት ስራ የቀጣይ ትኩረት አቅጣጫችን ይሆናል። ከምዝገባ እስከ ስረዛ ያለውን አገልግሎት ዲጂታይዝ ማድረግ፣ ዘመኑ የደረሰበትን የአርቲፊሻል ኢንተለጀንስ በመጠቀም የታክስ ስወራን የመከላከል አቅማችንን ማሳደግ ይኖርብናል የሚል አቅጣጫ እንከተላለን። ሁለተኛው በግብር ከፋዩና በታክስ አስተዳደሩ መካከል ያለውን መተማመን ማሳደግ የሚያስችል ስርዓት መፍጠር ነው። ከስርዓት አኳያ በተለይ ውጤታማ የሆነ የመረጃ ስርዓት ትራንስፓረንት የሆነ የመረጃ ስርዓት መገንባት ላይ፣ ብልሹ አሰራርን መከላከልና ተጠያቂነትን ማረጋገጥ ላይ፣ ህግን ወጥነት ባለው መንገድ ማስከበር ላይ ከዚህ አንጻር በመስራት በመካከላችን ያለውን መተማመን የበለጠ ማሳደግ ይኖርብናል የሚል ስትራቴጂክ አቅጣጫ ይዘናል። የተቋም አቅም ግንባታ ስራችን ከተለዋዋጩ የኢኮኖሚ እንቅስቃሴ ጋር የሚመጣጠን በተለይ ስፔሻላይዜሽንን ታሳቢ ያደረገ ሪፎርም እንደምንሰራ ለማንሳት ነው። በሌላ በኩል የታክስ መሰረትን ከማስፋት አኳያ በ2018-17 መጠነኛ ለውጦች የተሰሩ ቢሆንም አሁንም የኢንፎርማል ኢኮኖሚው ያለበት ደረጃ ሚናቅ ስላልሆነ እሱን የማሻሻል ታክስ በፈቃደኝነት የመክፈል ባህልን የማሳደግ እና አሁን እጃችን ላይ ያሉ የታክስ ህጎችን በብቃት ማስፈጸም ላይ በትኩረት የምንሰራ ይሆናል። ጠንካራ የታክስ ህግ ተገዥነትን ማስከበር ጉዳይ ነው። ሌላው ስትራቴጂክ አቅጣጫ ድንበር ተሻጋሪ የታክስ ወራን በተለይ ከትራንስፈር ፕራይሲንግ ጋር ያለውን ሊገታ የሚችል ስራ መስራት፣ የዲጂታል አገልግሎትና ዲጂታል ይዘት ፈጠራ ጋር በተገናኘ የሚገኙ ገቢዎችን የታክስ መሰረት ለማድረግ የሚያስችል ትብብር የጀመርነውን ማጠናከር፣ በስተመጨረሻም አሁን ከነበረበት መነቃቃት የጀመረውን የኢትዮጵያ ታክስ ቱ ጂዲፒ በማሻሻል የኢትዮጵያን ኢኮኖሚ መደገፍ፣ ይሄን ለማድረግ ቢያንስ በየአመቱ የ1% ፖይንት የታክስ ቱ ጂዲፒ እድገት እውን ማድረግ ይኖርብናል የሚሉ ስትራቴጂክ አቅጣጫዎችን ነድፈን እየሰራን ነው ያለነው። እጅግ በጣም አመሰግናለሁ።